الشارع كم يعطي سيلري صح ولا لا؟ المشاهدة هاي مسكين هاي مسكين هاي لا تصير برا لا تصير برا ها شو سوري መዳም ቤት በጠለም መታችሁ ለመጥፋት ያሰባችሁ እባካችሁ እህቶቼ ይህንን ነገር እስከ መጨረሻው አዳምጡት። ማን ነው እቺ ልጅ መጀመሪያ ከመጥፋቷ በፊት የነበረውና አሁን ያለችበትን መከራና ስቃይ እነግራችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንዳያችሁት እቺ ልጅ እየጠፋች ነው የተያዘችው። የምትኖረው ዱባይ ሀገር ነው ማለት ነው። እናም እኔ ጋር ከአብራት የምትሰራዋ ልጅ ፊሊፒኒዋ እህቷን ታላቅ እህቷ ናት ማለት ነው። በፊት መጀመሪያ ላይ ከመጥፋቷ በፊት ሰዎቹ ምን እንደሚያደርጉላትና አሁን ላይ ግን ያለችበትን ሁኔታ እነግራችኋለሁ ማለት ነው። ይህንን ቪዲዮ ይዤ የመጣሁት ለምን ለብዙዎቻችሁ ትምህርት ሆናችኋል ብዬ ስለማስብ ነው። ኮመንት ላይ መታችሁ መጥፋት አስቤ ነበረ መዳሜ መጥፎ ናት እንዲሁም ስራ ይበዛብኛል ብላችሁ ለምታወሩ እህቶቼ ትምህርት ሆናችኋል ብዬ ስላሰብኩ ነው ይህንን ቪዲዮ ይዤላችሁ የመጣሁት ማለት ነው። እህቶቼ እባካችሁ ለመጥፋት ያሰባችሁም እንዳትጠፉ ማለት ነው። እና ስራ ካልተመቻችሁ ወደ ቢሮ ተመለሱ እንጂ ምንም ለመጥፋት አትሞክሩ ማለት ነው። ከጠፋችሁ በኋላ ምን እንደሚያጋጥማችሁ የምታውቁት ነገር የለም። ወይም ደግሞ በአጋጣሚ በካሜራ እየጠፋችሁ ከተያዛችሁ ደግሞ ወላሂ መጨረሻችሁ በጣም ክፉ ነው የሚሆነው። አረቦቹ መጀመሪያ ላይ ጥሩ ሆነው ቢሆኑ እንኳን መጨረሻ ላይ ግን በጣም መከራ ውስጥ ነው ስቃይ ውስጥ ነው የምትገቡት ማለት ነው። ገብቷችኋል? ሳታስቡት አልማችሁ አስባችሁ የመጣችሁትን ነገር እንኳን ሳታሳኩ እዳችሁን ሳትከፍሉ እንኳን ወደ ሀገራችሁ ሊመልሷችሁ ይችላሉ ማለት ነውና እቺ ልጅ ሁሌ ቪዲዮ ላይ ስታወራት አያለሁኝ። አንድም ቀን አውርታኛለች ማለት ነውና እንደነገርኳችሁ አብራኝ የምትሰራው ፊሊፒኒ ታላቅ እህቷ ናት። ዱባይ ሀገር ነው በጠለም መታ የምትሰራው ማለት ነው። 1 አመት ከግማሽ ሰርታለች። አሁን የሆነች እንትን ሌላ ፊሊፒኒ አምጥታ ከዛ ከያችንም አታላ መክራ አብረን እንትፋ ብላት አብረው ሲጠፉ ነው የተያዙት ማለት ነው። ያቺ ግን አረብኛ የምታውቀው ነገር የለም። እቺ አረብኛ ታውቃለች። የወንድ ጓደኛ አላት፣ የሴት ጓደኛ አላት እዛ ሀገር ላይ እና እነሱ መክሯት ነይ ውጪ ጥፊ ብለዋት ከነሱ ቤት እየጠፋች እያለ በካሜራ ታይታ ወጥተው የሰውየው ነው የያዛት ማለት ነው። መዳሚቷ ከሱ ተከትላ ሄዳ እያለቻት ያለውን ነገር እነግራቸዋለሁ። እና መጀመሪያ ላይ በጣም ሰዎቹ ስራ ቢበዛባትም አውቃለሁ፣ ስራ በጣም ይበዛባታል። የእንቅልፍ ጊዜ እንኳን ብዙም የላትም። በደንብ እንኳን እንቅልፏን አትተኛም። ምግብ በስነ ስርዓት አለበት፣ ግን በጣም ስራ ይበዛባታል። ሰዎቹ በጣም ጠንካራና በጣም ጽዳት ይወዳሉ ማለት ነውና ብዙ ጊዜ እንደዛ ትለኝ ነበረ። እኔ ጋር ያለችው ለመጥፋት ታስባለች ምናምን ብላ ስትናገረኝ አብራኝ የምትሰዋ ሰራተኛ አትጥፋ ጥሩ አይደለም እያልኳት ነበረ። ግን ቅርታ ባይቤ ሴት ጠርታኝ ሄጄ ነበረ። እንደነገርኳችሁ ብዙ ጊዜ ስታማክረኝ ልጠፋ ትፈልጋለች እና ችግር አለ ወይ ምናምን ብላ ስትናገረኝ ጥሩ አይደለም እኔ መሄቴን አትጥፊ ብዬ ነግሬያታለሁ። እንድትጠፋ አልፈቅድላትም፣ አንቺም እንዳትፈቅጅላት አልኳት። መጨረሻ ላይ ደግሞ ለሷ ሳትነግራት ጠፍታ ከዛ እነሱ እየጠፋች ይዘዋት ቪዲዮ ቀርጸው እዚህ እህቷ እንዳለች ያውቃሉ፣ ስታወራቱም ስለሚሰሙ እና አሁን ላይ ያለችበት ስቃይ ልንገራችሁ ማለት ነው። መጀመሪያ ላይ ስልኳን እንደፈለገች ታወራለች፣ እንደፈለገች ስልኳን ትጠቀማለች፣ ስራዋን ትሰራለች። ስራዋን ከጨረሰች በኋላ ስልኳን ቁጭ ብላ ማውራት ትችል ነበረ ማለት ነው። ገብቷችኋል? አሁን ላይ ከተያዘች በኋላ በጣም ስቃይ በዝቶባታል። ስራ አብዝተውባታል። ስልኳን ቀምቷታል። እንድታወራ አይፈቅዱላትም። ስትፈልግ ራሱ ሀገር ላይ እንድትደውል አጠገቧ ቆማ ነው ሴትዮዋ ስልኳን ሰጣት። ሀገር ታስደውላታለች። ከዛ በኋላ ስልኳን ቀምታ ወደ ክፍሏ ውስጥ ታስቀምጠዋለች ማለት ነው። በጣም ይከታተሏታል። በጣም በቃ ወላሂ ምን ብዬ ልንገራችሁ። እዚህ እህቷ እያለቀሰች ነው ያለችው ማለት ነው። እንደፈለገች እንደ በፊቱ እንድታወራት አታገኛትም። መዳሚቷ ራሱ እንትን የመዳሚቷን የእሷን ቁጥር ወስዳ እህትሽ ጠፍታ ይዘናታል፣ ከዚህ በኋላ ስልኳን አንሰጣትም፣ ከፈለግሻት በእኔ ስልክ ደውላ ታወራሻለች ነው ያለቻት። እና ወላይ ትናንትና ራሱ እንትን እያወራቻት እያለቀሰች ነበረ። በቃ ካልፈለጓቻት ወደ ሀገር ሸኟ ስትል ኮንትራቷን ትጨርስና እንደፈለገች ወደ ሀገሯ ትግባ፣ የሚያገባን ነገር የለም፣ ይሄው ነፃነት ሰተናት፣ ስልክ ሰተናት፣ እኛንኑ ጉድ አደረገችን። ስለዚህ ነፃነት አንሰጣትም፣ ከዚህ በኋላ ስልክ አንሰጣትም፣ የቀራትን ጊዜ ትጨርስና ከዛ ወደ ሀገሯ ትገባለች ብለው ተናገሩ ማለት ነውና
አረቦች ስራ ቢያበዙብንም የፈለገ ያክል ስራ ቢበዛብንም ነፃነት ይሰጡናል አንዳንዴ ማለት ነው። ገብቷችኋል? ግን ጠፍታችሁ አሁን ለምሳሌ እነሱ ነፃነት ሰጥቷችሁ ስልክ ሰጥቷችሁ የምትተኙበትን ጊዜ ኖሯችሁ እንዲሁም ደግሞ የምታርፉበት ጊዜ ኖሯችሁ ስትጠፉ ከተያዛችሁ በኋላ ደግሞ በአሁኑ ሰዓት ላይ ደግሞ አብዛኛው ከ105% ቤት ካሜራ ላይኖር ይችላል እንጂ ከ195% እንዳለ ቤት ካሜራ አለ። የቤት ውስጥ ካሜራ ባይኖር የውጭ ካሜራ አለ። ማን ከውጭ ምን እንደሚያደርግ፣ ማን እንደሚንቀሳቀስ፣ ምን እንደሚካሄድ፣ ማን ከበሩ ጋር እንዳለፈ፣ ማን ምን እንዳደረገ የእያንዳንዱ ነገር ይታወቃል። ስለዚህ ምን ይደረጋል መሰላችሁ? ሰው እንኳን እናንተን ሊወስድ የመጣው ሰዋቅ መኪና ታርጋ ቁጥሩ ይያዝበታል። መከራ ውስጥ ነው የሚገባው። ቢያስጠፋችሁ ራሱ በካሜራ ከተያዘ በቀማው በስሙ ይያዛል ማለት ነው። እንኳን እናንተ ችግር ውስጥ መግባት ሳይሆን ያ መጥቶ ሊወስዳችሁ የመጣው ሰውዬው ራሱ መከራ ውስጥ ይገባል ማለት ነው። ለምን? ካሜራ በእያንዳንዱ ቤት ካሜራ አለ። ስለዚህ ካሜራ ላይ ተፈትሾ ተገኝቶ እናንተ ባትገኙ እናንተን የወሰደው ሰውዬ ይገኛል። እናንተን ደግሞ ካላችሁበት ጉድጓድ አምጥቶ አሳልፎ ይሰጣችኋል። ለምን? ለራሱ ኢቃማው እንዳይበላሽበትና ከዛ ሀገር ችግር ውስጥ እንዳይገባ ማለት ነው። ገብቷችኋል? ስለዚህ ተጠንቀቁ እህቶቼ። ለመጥፋት ያሰባችሁ እንዳጠፉ። ስራው ካልተመቻችሁ ወደ ቢሮ መልሱኝ፣ በሌላ ቤት ቀይራለሁ በሉ እንጂ ወይም ደግሞ ካልሆነ አስለን ወደ ቢሮም አልመለስም ብላችሁ ካሰባችሁ ወደ ሀገር ግቡ ማለት ነው። ገብቷችኋል? ወደ ሀገር ኒሃኢ መጥተው ያሳፍሯችሁ ተመልሳችሁ መግባት ትችላላችሁ እዛ ሀገር ላይ ማለት ነው። ግን አንዴ ግን በችግር ወይም ደግሞ የሆነ ነገር ካሰው የሆነ ነገር ወይም ደግሞ እዛ ሀገር እንዳይገቡ ብሎ መጥፎ ነገር ተናግረው ካሳፈሯችሁ ግን ተመልሳችሁ ወደ ስደት የመውጣት አላማ ራሱ አይኖራችሁም። አሁን ለምሳሌ ከጠለብ ቤት ጠፍታችሁ ወይም የሆነ ነገር አድርጋችሁ ወደ ሀገር ከሸኟችሁ ምንድነው የሚያደርጉት? ሌላ አረብ ሀገራት ራሱ እንዳትገቡ አድርገው የሚሸኙ አረቦች አሉ። ለምን? ችግር ትፈጥራለች፣ እኔም ሰርቃኛለች፣ ወይም ደግሞ ሌባ ናት፣ ወይም ደግሞ የሆነ ነገር አድርጋኛለች ብሎ አረቦች እልክ ውስጥ ከገቡ በጣም መጥፎ ናቸው። በጣም ክፉ ከሚባል ሰው በላይ ክፉ ናቸው አረቦች ማለት ነው። ገብቷቸዋል? ስለዚህ አትጥፉ፣ ለመጥፋት አታስቡ። ጠፍታችሁ ራሱ የሚያጋጥማችሁ ነገር ብዙ ነገር አለ። በአሁኑ ሰዓት ላይ ዱባይ ሀገር ላይ ሰምታችኋል ምንድን እየተደረገ እንደሆነ። የወጡ የጠፉ ልጆች ራሱ እየተደፈሩ ልጅ እያረገዙ እየተደበደቡ ብዙ መከራና ስቃይ ነው እየበዛባቸው ያለው። እንደው ጠፍተው የሚሰሩት ራሱ ከስንት አንዳቸው እንጂ አብዛኛው ሴት ችግር ውስጥ ነው ያለው ማለት ነው። እና ተጠንቀቁ፣ ወላሂ ነው የምላችሁ ተጠንቀቁ። አረብ ቤት ይሻላል። ከአበሻ ጋር ጠፍታችሁ ከአበሻ ጋር ከምትኖሩ አረብ ቤት ብትኖሩ ነው የሚሻላችሁ። መዳም ቤት ይሻላችኋል። ስራም ቢበዛባችሁ ሰብር አድርጋችሁ ያላችሁን ጊዜ ጨርሳችሁ ከዛ በኋላ ሌላ ቤት መቀየር ትችላላችሁ ማለት ነው። እና ሀባይቢ አላህ ይጠብቀን የሚጠብቃችሁም። ወዳችኋለሁ። የዛሬ ቪዲዮ ይህንን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ላይክ፣ ሼር አድርጉልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ አድርጉ። ወዳችኋለሁ። ከኔ በላይ ደግሞ አላህ ይውደዳችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።